ጤና ይስጥልኝ ተመልካቾች ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አመለወርቅ ቁሪሶ ነኝ። አብራችሁን ቆዩ። የአፊኒ ትውፊት የሚመጥን የአፊኒ ማዕከል ለመገንባት የተጀመረው ፕሮጀክት በተሻለ ቴክኖሎጂ እንዲጠናቀቅ እንደሚሰራ የሲዳማ ክልል ባህል ቱሪዝምና ስፖርት ቢሮ አስታወቀ። ቢሮ ፕሮጀክቱን የማጠናቀቅ ስራን በተመለከተ ከመንግስት ባለድርሻ አካላትና ከአማካሪ ድርጅቶች ጋር ውይይት አድርጓል። ብሩክታይት ብራኑ ተጨማሪ አላት። ከ8 ዓመታት በፊት የተጀመረው የአፊኒ ማዕከል ፕሮጀክት ግንባታም በአንዳንድ ችግሮች ተቋርጦ የቆየ ሲሆን በአሁን ጊዜ ደግሞ የነበሩ ችግሮች ተቀርፈው በቂ በጀት ተበጅቶ የመጨረሻው ምዕራፍ ለማጠናቀቅ ስራዎች መጀመራቸው ተነግሯል። ለአፊኒ ትውፊት የሚመጥን ዘመናዊ ሁሉን አቀፍ አዳራሽ በቶሎ ተጠናቆ ወደ ስራ ለማስገባት የነበሩ ችግሮች መፈታታቸውን የገለጹት የቢሮ ኃላፊ አቶ ጃጓ አገኘው ለተሻለ አፈጻጸም የሁሉም ርብርብ ያስፈልጋልም ብለዋል። አፊኒን የሚመጥን አዳራሽ እስካሁን እዚህ ከተማ ላይ አልተገኘም። ስለዚህ የዚህ ፕሮጀክት መጠናቀቅ ፋይዳው ለህዝብ ጠቀሜታ በጣም ከፍ ያለ መሆኑንና ከተማቱን ኮንፈረንስ ማዕከል ለማድረግ የተወጠነውንም ውጥኑን ለማሳካት እጅግ ከፍ ያለ ትርጉም ያለው አዳራሽ ነው። ከ8 ዓመት በፊት ወይም ከ5 ዓመት በፊት ቢጠናቀቅ ደስታችንን አንችለውም፣ ግን በገፊ ምክንያቶች ሳይጠናቀቅ ወደዚህ ደርሷል። ስላለፈው ትተን በቀጣይ አሁን ይሄ ፕሮጀክት ስርዓትና መስመር በሚይዝበት አግባብ በክልሉ መንግስት ጭምር ጠንካራ አቋም ነው የተያዘው። የቆሙ ፕሮጀክቶች መጠናቀቅ አለባቸው፣ ለህዝብ አገልግሎት መስጠት እንዳለባቸው ታምኖበታል። ከዚህ የተነሳ ባለድርሻ አካላትም በየደረጃው ይህን ፕሮጀክት ለማስቀጠል ከኛ ጋር ርብርብ በማድረግ ፕሮጀክቱ የነበሩበትን ማነቆ በመፍታት እንዲቀጥል ነው የተደረገውና ይሄ እድል በእኛ በኩል አለ። በጀት በክልሉ መንግስት ተይዞለታል። ከፕሮጀክቱ ጋር ተያይዞ አማካሪዎቹ ስለ ፕሮጀክቱ ሁለንተናዊ እውቀት ያላቸውና ከመሰረት ጀምሮ አሻራቸውን ያሳረፉ እንደመሆናቸው ባሉበት እንዲቀጥሉ የተወሰነ ሲሆን ቀድሞ ከነበረው ተቋራጭ ጋር የነበረው ውል ግን በ2017 ዓመተ ምህረት መቋረጡንና በቀጣይ ለተቋራጮች ጨረታ ወጥቶ እንደሚጫረቱም ተናግረዋል። አማካሪዎቹ ያቀረቡት ዋጋ 3.6 ቢሊዮን እንደሆነና ይሄም በቀጣይ ውሳኔ የሚሰጥበት መሆኑንም አንስተዋል። ከዚህ ቀደም ከነበረው ተቋራጭ ጋር የነበረንን ውል ስምምነት ስናቋርጥ ቤቲ አርክቴክት ደግሞ የፕሮጀክቱን ታሪክ አጠቃላይ ከዲዛይን ጀምሮ ከጥናት ጀምሮ የነበረውን ሂደቱን ሲከታተል የቆየ አማካሪ ድርጅት እንደመሆኑ መጠን እንዲቀጥል ነው በክላይንትም በኩል በአሰሪም በባለድርሻም አካላት በኩል የነበረው ምክር ሀሳብ ይሄው ነው። ቢሮ ይህን ተቀብሎ ለቤቲ አርክቴክት ኃላፊነቱ የተወሰነ የግል ማህበር ፕሮጀክቱን በማማከር እንዲቀጥል ነው የተወሰነው ማለት ነው። ከዛ አኳያ በአስቸኳይ ስራዎች ተለቅመው አንደኛ ከ8 ዓመታት በፊት የነበረው ቴክኖሎጂ ራሱ በአሁኑ ሰዓት ገበያ ላይ ይኖራል ተብሎ አይታሰብም። አፕዴት መደረግ መቻል አለበት። ዘመኑን የዋጀ መሆን መቻል አለበት። የሲዳማ ክልል ከተማና መሰረተ ልማት ቢሮ ኃላፊ አቶ ብሩክ ሰለሞን ህዝቡ በታላቅ ጉጉት የሚጠብቀውን ይህንን ታሪካዊ ፕሮጀክት ቶሎ እንዲጠናቀቅ ቢሮ ስምምነቱ አፋጣኝ መልስ እንዲያገኝና ለተፈጻሚነቱም በቁርጠኝነት እንደሚሰራ ተናግረዋል። በህዝብ ልብ ውስጥ የሚኖር በጣም ህዝቡ በጉጉት የሚጠብቀው ፕሮጀክት በመሆኑ ይህንን አሳክቶ ደግሞ የህዝብን ጥያቄ መመለስ ማለት ለክልሉ መንግስት ትልቅ ስኬት ነው፣ ለቢሮም ትልቅ ስኬት ነው። እኛም እንደ ቲም በቅንጅት ለመስራት በተደረገው እንቅስቃሴ ተሳክቶ ማየት ለ3-4 ቢሮ ትልቅ ስኬት በመሆኑ ይህንን ይዛችሁ ከተለመደው አሰራር ውጪ በከባድ ጊዜ ፍጥነት ተጠናቆ ወደ ስራ የምንገባበት ምቹ ሁኔታ እንዲፈጠር ለማሳሰብ ነው። ሌላው ተጨማሪ ጠቃሚ ነው ብላችሁ የምታስቡትን የዲዛይኑ አካል ሆኖ ቀርቦ የሚናይበት ያው
የአርፋጅ ሚንዳ በሚያስብል መልኩ የጋራ ፕላንም ኖሮን ብንመራ እርግጠኛ ነኝ አሳክተን የህዝቡንም ጥያቄ መመለስ እንችላለን የሚል ተስፋ አለኝ። የአማካሪ ተቋሙ የቤት አርኪቴክቸር ኃላፊ ተስፋ ማርያም ተሾመም ፕሮጀክቱ ተቋርጦ መቆየቱ እንዳሉታዊ ጎን የሚታይ ቢሆንም አሁናዊና ዘመናዊ ቴክኖሎጂዎችን በተሻለ ሁኔታ ለመጠቀም አስቻይ ወቅት መሆኑም ሌላ በጎ እድል ነው ብለዋል። ይህንን አስቻይ ሁኔታ በመጠቀምም ማዕከሉን በዘመናዊና በተሻለ ሁኔታ ገንብቶ ለመጨረስ ከመቼውም በላይ ታትረው እንደሚሰሩም አንስተዋል። ሁለተኛው ምዕራፍ የሆነው ምንድነው? ስትራክቸሩ በደንብ እንዲያልቅ ነው የተደረገው። በዚህ ኔጎሽዬሽን ውስጥ ስትራክቸሩ መሀል ላይ ቢቀር ፎርሙ በራሱ አስቸጋሪ ፎርም ስለሆነ ሌላ አደጋ እንዳያመጣ አሁን ያለበት ደረጃ እንዲደርስ ኔጎሽዬት ተደርጎ ኮንትራክተሩ ጋር ይሄ እንዲያልቅ ሆኗል። እሱ ጥሩ ነገር ነው እና በአንድ በኩል ጊዜው በመሄዱ በዚህ አዳራሽ ክልሉም አገርም ተጠቃሚ ሳይሆን መቅረቱ ቢቆጭም በሌላ አማራጭ ደግሞ እንደገና አድቫንቴጅ ቢዞልን መጥቷል። ይሄ ቴክኖሎጂዎች እየተለወጡ በመሄዳቸው በቆየን ቁጥር ደግሞ የአዲሱ ቴክኖሎጂ ተጠቃሚ እንድንሆን ያደርገናል። ስለዚህ አሁን ይሄ እድል ሲገኝ እሱ ላይ ካፒታላይዝ አድርገን ድሮ ያልተካተቱ አፕ ቱ ዴት የሆኑ ቴክኖሎጂዎች እንዲካተቱ በኤሌክትሮሜካኒካል፣ በሳውንድ ሲስተሙ፣ በላይቲንግ ሲስተም ከዚህ ከኮምፎርት ጋር በተያያዙ ነገሮች ከቬንቲሌሽን ጋር በተያያዘ ሁሉም ነገር በጥሩ ሁኔታ እንዲሰራ እድል የፈጠረ በመሆኑ ኢንጂነሮቻችን ይሄን ኃላፊነት ዛሬ እዚሁ በዚህ ስብሰባ ላይ እንድትረዱትም ለማድረግ ነው እዚህም የተገኛችሁት። የተፋሰስ ልማት ስራ የአካባቢን ስነ ምህዳር ከማስጠበቅ ባለፈ የግብርና ምርታማነት እንዲጨምር ትልቅ አስተዋጽኦ የሚያደርግ መሆኑን የምስራቃዊ ሲዳማ ዞን አስተዳደር ገለጸ። በዞኑ የ2018 ዓ.ም የተቀናጀ የተፋሰስ ልማት ስራ ተጠናክሮ ቀጥሏል። ገዛኸኝ ጋሻው ዝርዝር አለው። በፕሮግራሙ ላይ የተገኙት የሲዳማ ክልል ጤና ቢሮ ኃላፊ ዶክተር ሰላማዊት መንገሻ ባለፉት ዓመታት በክልሉ በተከናወነው የተቀናጀ የተፋሰስ ስራ ላይ ውጤት ማምጣት መቻሉን ገልጾ በዚህ ዓመትም የአፈር ለምነት እንዲሁም የግብርና ምርትና ምርታማነት እንዲጨምር ለማድረግ ትልቅ ትኩረት ተሰጥቶ እንደሚሰራ ገልጸዋል። የተጎዱ መሬቶች በተለያየ ምክንያት አያያዝ ብልሽት ምክንያት የተጎዱ መሬቶችን እንደገና መልሶ የማከም እና ደግሞ እነሱን የማልማት ስራ ነው እየተሰራ ያለው። ዛሬ በዚህ ሰዓት ያው በሁሉም መዋቅር ተመሳሳይ ተግባር እየተፈጸመ ነው ያለው። እዚህም በእንሳ ወረዳ ላይ እንደምታዩት ማህበረሰቡ ወጥቶ ከየቤቱ መቆፈሪያ አካፋ ይዞ ወጥቶ እየሰራ እናያለን። ከ2016 ጀምሮ ያለሙትን እዚሁ ቀበሌ ላይ እነዚሁ የተጎዳ መሬት በተፋሰስ የለማውም አይተናል። ለውጥ እንዳለ በጣም የተሻለ ነገር እንዳለ ነው እያየን ያለ ነው። እንግዲህ በክልል ደረጃ ዛሬ የተጀመረው የተፋሰስ ስራ በበንሳም ወረዳ በምስራቅ ዞን በዚህ ልክ ዛሬ ወደ ተግባር ተገብቷል። የምስራቃዊ ሲዳማ ዞን ዋና አስተዳዳሪ የሆኑት አቶ ግዛቸው ነኦራ በበኩላቸው የአፈር ለምነት እንዲጨምር ምርትና ምርታማነት እንዲያድግ እንዲሁም ሁለንተናዊ ብልጽግና እንዲረጋገጥ ለማድረግ የተሻለ ስራ እየተሰራ እንደሚገኝ ጠቁመዋል። እንደ ምስራቃዊ ሲዳማ ዞን ነባሩ 111 ንዑስ ተፋሰሶች ነባሩ አለ። በዚህ አመት ለማልማት የተዘጋጀው ደግሞ 37 ንዑስ ተፋሰሶች አሉን። በድምሩ 148 ይሆናሉ። 32659 ሄክታር ነው በዚህ በ30 ቀን ውስጥ ለማልማት የታቀደው። ግለቱ ሳይቀንስ 30ም ቀን በዚህ መቀጠል እንዳለብን ነው አንደኛው ለሁሉም ማስተላለፍ የሚፈልገው። ይሄ ደግሞ የአመራር ቁርጠኝነት፣ መሪነት፣ ተከታታይነት ባለው መልኩ ድጋፍና ክትትል ተደርጎ የተራቆቱ የተጎዱ መሬቶች መሰራት ያለባቸው ብዬ ነው መልእክትን ማስተላለፍ የሚፈልገው። የበንሳ ወረዳ ዋና አስተዳዳሪ አቶ ከበደ ፎኤ በበኩላቸው በዘንድራው የተቀናጀ የተፋሰስ ስራ ከ81,000 ሄክታር በላይ መሬት ለማልማት ዝግጅት ተደርጎ ወደ ስራ መገባቱን አንስተዋል። ከ2016 ዓመት ምርት ጀምሮ የተሰሩ የተቀናጀ የተፋሰስ ልማት በተለይ የአፈርና የውሃ ጥበቃ ላይ ጥሩ ስራዎች ተሰርተዋል።
በዚህ ልክ ደግሞ የተለማበት አካባቢም ያው ለማየት ይችላል። በዚህ አመት ደግሞ እንደ ወረዳችን 16 ነባርና 2 አዲስ ጠቅለል ተብሎ 18 የተቀናጀ ልማት ተፋሰስ ነው የተሰራው። በዚህ ልክ ደግሞ 4055 ሄክታር ነው ጠቅለል አድርገን እናለማለን ብለን አቀደ ነው። ፋናጆ ሁለተኛ ደግሞ የተለያዩ እርከኖች ግማሽ ጨረቃ፣ ማይክሮ ቤዚን፣ ሃይድሮ ቤዚን በዚህ ልክ ደግሞ ባርዛፍን የማንሳት ስራዎችም ያው አጠናክረን እየሰራን ነው። በፕሮግራሙ ላይ የተሳተፉት በርካታ የማህበረሰብ ክፍሎችም የተቀናጀ የተፋሰስ ልማት ስራ መስራት የተፈጥሮ ሚዛናዊነትን ለመጠበቅ የአፈር መርሸርሸርን ለመከላከል የተሻለ ምርትና ምርታማነት እንዲያድግ ለማድረግ አይነተኛ ሚና ከመኖሩ ጋር ተያይዘው ከዚህ በበለጠ ለውጥ እንዲመጣ አበክሮ እንደሚሰሩም አስረድተዋል። ተፋሰሱ ተጀመረው በ2005 ነበረ። አሁን ለዚህ ነው ዛሬ ወጥተን እዚህ እየሰራን ያለ ነው። ለወደፊትም ደግሞ ቀጣይነቱ እንዲህ ልንሰራ የተዘጋጀን ነን ማለት ነው። የተራቆተ መሬት ነው። የተራቆተ መሬት አሁን እንደ በፊቱ ሳይሆን የተሸረሸረ መሬት ቆንጆ ይሆናል፣ የዳበረ ይሆናል። በፕሮግራሙ ላይ ዘርፉን በበላይነት የሚመሩ አመራሮች፣ ባለሙያዎችና አርሶ አደሮች እንዲሁም በየደረጃ ላይ ያሉ ሌሎች አካላትም ተሳትፎ ማድረጋቸውንም ተገልጿል። ዲጂታል 2030ን እውን ለማድረግ በሁሉም ዘርፍ ስራዎችን በቴክኖሎጂ መደገፍ እንደሚገባ የሲዳማ ክልል ብልጽግና ቅርንጫፍ ጽሕፈት ቤት ገለጸ። በዋና ጽሕፈት ቤቱ በስትራቴጂክ ስራ አመራርና ኢንፎርሜሽን ቴክኖሎጂ ዘርፍ አዘጋጅነት ለዋና ጽሕፈት ቤትና ለቅርንጫፍ ጽሕፈት ቤቶች የኢአርፒ አውቶሜሽን የተግባር ስልጠና መስጠት ጀምረዋል። ዝርዝሩ እንደሚከተለው ይቀርባል። በሀገር ደረጃ ዲጂታል 2030ን እውን ለማድረግ በሁሉም የስራ መስክ በርከት ያሉ ስራዎች እየተሰሩ ይገኛሉ። በሲዳማ ክልልም ይሄን ለመተግበር እየተሰራ ይገኛል። የብልጽግና ጽሕፈት ቤት በዋና ጽሕፈት ቤት በስትራቴጂክ ስራ አመራርና ኢንፎርሜሽን ቴክኖሎጂ ዘርፍ አዘጋጅነት ለዋና ጽሕፈት ቤትና ለቅርንጫፍ ጽሕፈት ቤቶች ከሀገሪቱ ለተወጣጡ አመራሮችና ባለሙያዎች የኢአርፒ አውቶሜሽን የተግባር ስልጠና በዋሳ መሰጠት ጀምሯል። በስልጠናው ላይ የተገኙት የሲዳማ ክልል ስራና ክህሎት ቢሮ ኃላፊ ወይዘሮ ሀገረ ጽዮን አበበ እንዳሉት እንደ ሀገር ብቁ ተቋማት ከመገንባት ጎን ለጎን ብቁ የሰው ኃይልን መገንባት ሊተኮርበት እንደሚገባ አንስተው በየደረጃው የሰው ኃይል የሚበቃበት እቅድን መተግበሪያ መሆንም እንደሚገባም ተናግረዋል። የተቋም ግንባታና የሰው ኃይል ግንባታ ባለመስራታችን በዚህ ውስጥ ደግሞ በምንገነባቸው ሰዎች ውስጥ ወይም የሰው ኃይል ውስጥ የምንፈልገውን አይነት እቅድ ወይም ግብ ባለማስረጻችን በመውደቅና በመነሳት ረጅም ዓመታትን አባክነናል ማለት ነው። ፓርቲያችንን ብልጽግና ምናልባትም ከስልጣኔ ማማ እየወረድን የመጣንባቸውን ከ60 ዓመታት በላይ የሚሆኑ ጊዜያትን ወደ ኋላ ሲገመግም የባከኑ ዓመታት የሚላቸውን ስንመለከት በመውደቅና በመነሳት ያሳለፍንባቸው ምክንያቶች ብቁ የሰው ኃይልን ያለ መፍጠር፣ ብቁ ተቋምን ያለ መፍጠር ጉድለት ነው ማለት ነው። ዲጂታል 2030ን እውን ለማድረግ እንደ ብልጽግና ፓርቲ ሁሉንም መዋቅሮች ዲጂታላይዝ ለማድረግ እየሰራ መሆኑን ያነሱት አቶ ጌትነት ሙላት በብልጽግና ፓርቲ ዋና ጽሕፈት ቤት በስትራቴጂክ ስራ አመራር ኢንፎርሜሽን ቴክኖሎጂ ዘርፍ ኃላፊ እንደ ፓርቲ ወጥ የሆነ የአሰራር ስርዓት በመዘርጋት በሁሉም ዘርፍ ውጤታማና ግልጽ ስራ ለመስራት በልዩ ትኩረት እየተሰራ መሆኑን ተናግረዋል። ዲጂታል ኢትዮጵያን እውን ለማድረግ የተቀመጠ 2030 እቅድ አለ፣ ስትራቴጂ አለ። እሱም መሰረት ለማድረግ አጠቃላይ እንደ መሪ ፓርቲ በሁሉም መዋቅሮቻችን ላይ ያሉ የቴክኖሎጂ አሰራሮችን ዲጂታላይዝ ለማድረግ በተቀመጠው አቅጣጫ መሰረት ነው ስልጠናው እየተሰጠ ያለው። አጠቃላይ ስልጠናዎቻችን የ4 ቀን ቆይታዎች ናቸው ያላቸው። አጠቃላይ ኤአርፒ ወይ ደግሞ ኢንተርፕራይዝ ሪሶርስ ፕላኒንግ አጠቃላይ አንድ ወጥ አንድ አሰራር አጠቃላይ ያሉት ስራዎቻችን በሚመለከት ነው ኦልሬዲ ስልጠና እየተሰጠ ያለው። ስልጠናዎቻችንም የሁለቱም ከተማ መስተዳድሮች የሁሉም የክልል መዋቅሮቻችን ያሉበትኝ አጠቃላይ ወደ 89 አመራሮችና ባለሙያዎች ናቸው እየተሳተፉ ያሉትኝ። ስለዚህ አጠቃላይ እንደ ፓርቲ ወጥ የሆነ የአሰራር ስርዓቶችን ለመዘርጋት ከፋይናንስ አሰራር አንጻር፣ ከንብረት አሰራር፣ ከግዢ ጋር
አጠቃላይ ከተሽከርካሪ ጋር ተያይዞ ያሉት ነገር የኮሚኒኬሽኖቻችንን ጭምር በሚመለከት ስለሆነ እዛ ላይ ነው ሞር ፎከስ አድርገን ስልጠናዎቻችን እየሰጠን ያለ ነው። ዲጂታል ብልጽግናን እውን ለማድረግ እየተሰራ መሆኑን ያነሱት የሲዳማ ክልል ብልጽግና ቅርንጫፍ ጽህፈት ቤት የስትራቴጂክ ስራ አመራርና የኢንፎርሜሽን ቴክኖሎጂ ዘርፍ ኃላፊ አቶ ታምሩ ይቴ በሀብት አስተዳደርና አያያዝ ላይ በማተኮር አሰራሮችን ከወረቀት ነጻ በማድረግ የተሻለ አሰራር ለመዘርጋት በትኩረት እየተሰራ መሆኑንም ተናግረዋል። የምንሰራቸው ስራዎች በተለይ ከሀብት አስተዳደር ጋር በተያያዙ ጉዳዮች ከግዢ ጋር ተያይዞ ያለው የፋይናንስ አስተዳደር ስርዓት አጠቃላይ ያሉ ንብረቶችን ቆጥረን ከመያዝ ጋር ተያይዞ ያሉ ጉዳዮች ከወረቀት ነጻ በሆነ መንገድ ለመስራት ነው በዋናነት። ይሄንን ለመስራት በሀገር ደረጃ ከሁሉም ክልሎችና ከሁለቱም ከተማ አስተዳደሮች የመጡ አመራሮችና ባለሙያዎች ተሳታፊ ሆኖ ነው ያሉት። ኢአርፒ አውቶሜሽን በማድረግ ስራ ላይ ነው ትኩረት ተደርጎ የሚሰጠውና ይሄንን ስልጠና ሊሰጡ ከታዋቂ የሆነው ተቋም ሬድ ፎክስ ኢንጂነሪንግ ካምፓኒ የሚባለው ድርጅት ቴክኖሎጂና ሴኩሪቲ ላይ የሚሰራው እንዲሰጥ ከብልጽግና ፓርቲ ጋር በመቀናጀት ለመስጠት ነው የመጣውና ስልጠናውን በሚመለከት አጠቃላይ ሂደቱ ይሄንን ሲመስል ከአጠቃላይ አጠቃቀሙ ጋር ተያይዞ በሚመለከት ዲጂታል በሆኑ ጉዳዮች ላይ ቴክኖሎጂን መሰረት ባደረጉ ጉዳዮች ላይ ተግባራችን ሁሉንም ተግባራዎቻችን ወደ ዲጂታል ለመቀየር ጥረት እየተደረገ ያለውን ተግባራዊ ለማድረግ በዚህ መነሻ ተዘጋጀ ስልጠናና አላማው ይሄንን ነው የሚመስለው። በ2018 ግማሽ የበጀት ዓመት በትራፊክ አደጋ የ39 ሰዎች ህይወት መቀጠፉን የሲዳማ ክልል ፖሊስ ጠቅላይ መምሪያ ገለጸ። ባልተገቡ ብልሹ ተግባራት ላይ በተሳተፉ የትራፊክ ፍሰት ተቆጣጣሪ የትራፊክ ፖሊሶች ላይ አስተዳደራዊ እርምጃዎች መወሰዳቸውን ጠቅላይ መምሪያው አመላክቷል። ጀማል ሱፍ ተጨማሪ አለው። ኮማንደር ከበደ ከኒራ በሲዳማ ክልል ፖሊስ ጠቅላይ መምሪያ የትራፊክ ቁጥጥር የትራፊክ አደጋ ጥናትና የግንዛቤ መፍጠር ዲቪዥን ዋና ኃላፊ ናቸው። ኮማንደር ከበደ በጠቅላይ መምሪያው ባለፉት 6 ወራት የተገኙ ውጤቶችን በማንሳት ለውጤቶቹ መሻሻል በመምሪያ የተደረገው የሪፎርም ለውጥና የለውጥ አስተሳሰብ ይዞት የመጣው አዎንታዊ ትሩፋት ነው ብለዋል። ሪፎርም ተደርጓል። በአጠቃላይ በኮሚሽን ውስጥ አጠቃላይ የትራፊክ አደጋ ስናጥና ስናይ እንዴት አድርገን ነው መቀነስ የምንችለው፣ እንዴት አድርገን ነው ማሳነስ የምንችለው በሚል አጠቃላይ እቅዱ ተከለሰ። እቅድ ወጣ። በዛ እቅድ መሰረት እስከ 5ቱም ዞኖችና አዋሳ ከተማ ጭምር በዛ እቅድ መሰረት ስራ ውስጥ ገባል። መጀመሪያ ግንዛቤ መፍጠር ስራ በደንብ ተሰራ። በየትምህርት ቤቱ፣ በየእምነት ተቋማቱ፣ በየመናራው፣ በየገባው ህብረተሰቡ በብዛት በሚገኝበት አካባቢ ሰፋ ያለ ትምህርት የግንዛቤ መፍጠር ስራዎች ተሰርቷል። የትራፊክ አደጋን ለመከላከል የቁጥጥር ስርዓቱን ጠበቅ ማድረግና ማዘመን ስለመሆኑ ያነሱት ኮማንደር ከበደ ባለፉት 6 ወራት ውስጥ ብቻ ከህግ አግባብ ውጭ በሆነ መልኩ ለአደጋ አጋላጭ የሆኑ ተግባራትን የፈጸሙ ከ28 ሺህ የሚበልጡ አሽከርካሪዎች መከሰሳቸውንና መቀጣታቸውን ተናግረዋል። ፍጥነት ወሰንን አለመጠበቅ፣ ትርፍ ሰው በመጫን ትርፍ ጭነት በመጫን ስልክና ሞባይል እያናገሩ አደንዛዥ እጾችን እየተጠቀሙ ጫት መጠጦችን ወስዶ በሚያሽከረክሩት ላይ ሰፋ ያለ ቅጣቱም ገንዘብ በጣም ከፍተኛ ብር ነው እዛ ላይ የተመደበው። በዛ መሰረት ሰፊ ስራዎች የተሰራ በ6 ወር በዚህ ወደ 28342 አሽከርካሪ ነው ተከሰሰው በ6 ወር ውስጥ ታይቶ የማይታወቅ ማለት ነው። ከዚህ 31,252,000 አካባቢ ለመንግስት ገቢ ሆነዋል። በ2018 ግማሽ የበጀት ዓመት በሲዳማ ክልል የትራፊክ አደጋዎች የተከሰቱ ሲሆን በዚህም 39 ሰዎች በዚሁ አደጋ ለሞት ተዳርገዋል። የንብረት ጉዳቱም ከ2.5 ሚሊዮን ብር በላይ ነው። የደረሰው የሞት አደጋ 39 ሰው ነው በ2017። 2018ም ስናይ ተመሳሳይ ነው ሞት።
ጠቅላይ መምሪያው ጠንካራ የትራፊክ ፍሰት ተቆጣጣሪዎች እንዳሉት ያነሱት የዲቪዥኑ ኃላፊ ቢሆንም ባልተገባ ተግባራት ውስጥ የተዘፈቁም አልጠፉም ነው ያሉት። በእነኚህ ላይ መምሪያው ጠበቅ ያለ እርምጃ እየወሰደ መሆኑን ተናግረዋል። እንደዚህ አይነቱን ውስጣችን ይዘን ለውጥ እናመጣለን ስንል ለውጣችንን ወደ ኋላ የሚጎትቱን እየለየን እየሄድን ወደ ዳር እያስወጣን ስራዬ ነው ብሎ የሚሰራውን በብቃት የሚሰራውን በኃላፊነት የሚሰራውን ይዘን ድጋፍ እያደረግን ሞራል እየሰጠን ሹመት ሽልማት እየሰጠን ማዕረግ እየሰጠን የምንቀጥልበት አሰራር ነው አሁን እየተከተልን ያለ ነውና እንደዚህ አይነቶቹ በራሳቸው ጊዜ ወደ ዳር የሚወጡበትም ጊዜ አለ። አሁንም እየወጡ አሉ። እንን ደግሞ እኛ ኮሚሽኑ አጠናክሮ እየቀጠለ ያለበት ሁኔታ ስላለ አሁንም በዛ ድርጊት የሚሳተፉ ራሳቸውን በእጅ ያለ ወርቅ እንደ መዳብ ይቆጠራል እንደሚባል እንጀራቸው ዞር ብሎ ማሰብ ቤተሰብን ማየትና ማሰብ እጅግ አስፈላጊ ነው። በክልሉ ዋና ዋና ለትራፊክ አደጋ ተጋላጭ የሆኑ አካባቢዎች የተለዩ ሲሆን በተጠቀሱ አካባቢዎች አደጋን ለመከላከል ስራዎች እየተሰሩ ነው። አደጋዎች ግን የሚበዙት እዚህ አዋሳ ከተማ በና እዚህ ገመጦ አካባቢ አደጋዎች ይበዛሉ። ወደ ሀቤላ አካባቢ ከዛም አልፈን ወደ ሞሮቾ ወደ ቦርቻ አካባቢ በተለይ ከርብ ያለበት መታጠፍ ያለበት አካባቢ የትራፊክ እንቅስቃሴዎች ፍሰቶች የሚበዙበት አካባቢ በጣም ነው የሚበዛው። ከዛ አልፎ አላታ ጩኮ መስመር አልፎ አላታ ወንዶ ዳገት ወደ ገርብቾ ኪላ አካባቢ ባንሳ አካባቢ የዲቪዥኑ ኃላፊ ኮማንደር ከበደ ከኒራ ህብረተሰቡ ራሱን ከትራፊክ አደጋ እንዲጠብቅ መልእክት በማስተላለፍ የትራፊክ አደጋ ጉዳት ዘርፈ ብዙ ስለመሆኑም በዚህ መልኩ ያስረዱናል። የጭነት መኪና ነው ተሳቢ ነውና ምንባዝ ከርጋለም ነው የሚወጣው። መሰንቀላ ላይ ነው ጤና ጣባ አለ እዛ አካባቢ ላይ ሱካር ነው ጫነ። ይሄ ተሳቢ ግን ተሽከርካሪው ምንባሱ ቀጥታ ደርቦ ገባ። ምንም አማራጭ የለም። ሹፌሩ እንዳይገጭ ራሱ ጠብቆ አዞረና አንድ ጎን ያሉትን ወደ 6 ሰዎችን ወደ አሁኑ ገደለ። እኔ እዛ ነበርኩና በጣም አሰቃቂ የሆነ አደጋ ያየውበት ዘግናኝ የሆነ አደጋ ያየውበት ነው። ያም በአሽከርካሪው ስህተት ሁሉ ሰው እንዳለቀ ከዛም አልፎ እዚህ ቅርብ ጊዜ ሀቤላ ላይ ምንባዝ ነው ከዚህ ነው የሚወጣው። ትራፊክ ፊት ለፊት ቆሟል። ትርፍ ጭኗል መሰለኝ ቀጥታ ይሮጣል። በሁለት መኪና መሃል ነው ገባው። በዚህም ኤፌሰር ያለ ከዚህ ከአዋሳ የሚሄድ ከዲላ መስመር ወደ አዋሳ የሚገባ አለ። እሱ መሃል ገባና እዛ 6 ሰው ሞተ። እሱም ሐኪም ቤት ገብቶ ከ3 ቀን በኋላ ነው ህይወቱን ያጣውና በጣም ዘግናኝ የሆኑ አደጋዎች ይገጥማሉ። በሞተር ሳይክል ባልና ሚስት የሞቱበት 2 ጊዜ እዚህ ማዞራ ላይና እዚህ ሞኖፖል ላይ በአንድ ሞተር ሳይክል እያሉ ተሽከርካሪ ላላቸው ወጥቶ በጣም ትዝ ስለኝ በጣም ነው ማሳዝነው። እነኚህ ሰዎች አሁን ልጆቻቸው ምን ይሆናሉ? እናትና አባት በዚህ አደጋ አጥቶ በጣም ያሳዝናልና ይሄ ነው አሁን ከአእምሮ የማይጠፋ በሰው ልጅ ስህተት ሰው ህይወት ሲጠፋ ያየሁት ለትንሽ ነገር ለጥቂት ነገር ቆመ የሚታሳልፈው ለሰከንድ ለማይክሮ ሰከንድ ትግስት አትደርቦ ሲገባ ሰው ህይወት ሲጠፋ በጣም ያሳዝናልና ከእንደዚህ አይነት ድርጊት እግዚአብሔር ሁላችንን የሚጠብቅ። ሀገራዊ ምክክሩ ለደረሰበት ወሳኝ ምዕራፍ ስኬታማነት የሁሉም ዜጋ የነቃ ተሳትፎ የበለጠ መጠናከር እንዳለበት ተገለጸ። የኢትዮጵያ ሀገራዊ ምክክር ለደረሰበት ወሳኝ ምዕራፍ ስኬታማነት የሁሉም ዜጋ የነቃ ተሳትፎ የበለጠ መጠናከር እንዳለበት የሕዝብ ተወካዮች ምክር ቤት አባላት ገልጸዋል። የኢትዮጵያ ዜና አገልግሎት ዘገባን ቆንጂት አየለ እንደሚከተለው ታቀርበዋለች። የኢትዮጵያ ሀገራዊ ምክክር ኮሚሽን በዋና ዋና ሀገራዊ ጉዳዮች ላይ ብሔራዊ መግባባትን ለመፍጠር በክልሎችና ከተማ አስተዳደሮች የአጀንዳ ማሰባሰብና ተሳታፊ ልየታ ምክክር መድረክ ማካሄዱ ይታወቃል። ጠንካራ ኢትዮጵያን ለመገንባት ሀገራዊ ምክክሩ ታሪካዊ እድል መሆኑም የሚታወቅ ነው። በቀጣይም በትግራይ ክልል ቀሪ አጀንዳ ማሰባሰብና ተሳታፊ ልየታን በማከናወን ዋናውን ሀገራዊ የምክክር ጉባኤ ለማካሄድ የዝግጅት ተግባራት እያከናወነ እንደሚገኝም አስታውቋል። በህዝብ ተወካዮች ምክር
ቤት የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ ፕሮፌሰር መሐመድ አብዶ እንዳሉት ምክክር ብሔራዊ መግባባትን ለመፍጠር እጅግ አስፈላጊ አጀንዳ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽንም በዋና ዋና ሀገራዊ ጉዳዮች ላይ ብሔራዊ መግባባትን ለመፍጠር ወሳኝ የምክክር ምዕራፍ ላይ እንደሚገኝም ገልጸዋል። በአጀንዳ ማሰባሰብ፣ በተሳታፊ ልየታና ግብአት ማሰባሰብ ላይ ኮሚሽኑ ዋናውን ሀገራዊ ምክክር ለማካሄድ የሚበረታታ አስቻይ ሁኔታ እየፈጠረ መሆኑንም ተናግረዋል። የኢትዮጵያ ሀገራዊ ምክክርም ብሔራዊ መግባባትን በመፍጠር አሰባሳቢ ትርክት ለመገንባት ምቹ መደላድል የሚፈጥር ወርቃማ እድል መሆኑን ነው ጨምረው ያብራሩት። የሀገራዊ ምክክር ኮሚሽን በመጨረሻው ምዕራፍ ብሔራዊ መግባባትን ለመፍጠር ላስቀመጠው ወሳኝ ግብ ስኬታማነት የሁሉም ዜጋ ተሳትፎ ተጠናክሮ ሊቀጥል እንደሚገባም አስገንዝበዋል። የህዝብ ተወካዮች ምክር ቤት አባላትም ለሀገራዊ ምክክሩ ሂደት ስኬታማነት የሚጠበቅባቸውን ገንቢ ኃላፊነት እንደሚወጡ አረጋግጠዋል። ሌላኛው የህዝብ ተወካዮች ምክር ቤት አባል ሙስሊማ ረሺድ በበኩላቸው በሀገራዊ ጉዳዮች ላይ የጋራ መፍትሄ ለማበጀት ለምክክር መድረክ ቅድሚያ መስጠት አስፈላጊ ነው ብለዋል። የኢትዮጵያ ሀገራዊ ምክክርም በሀሳብ የበላይነት የተመሰረተ የፖለቲካ ባህልን በመገንባት ዘላቂ ሀገራዊ መግባባትን በመፍጠር አንድነትን ለማጽናት ሁነኛ አማራጭ መሆኑንም ገልጸዋል። የምክክር ኮሚሽኑ ቀሪ አጀንዳ ማሰባሰብና ተሳታፊ ልየታ እንዲሁም ዋናውን ሀገራዊ ጉባኤ ለማካሄድ አስፈላጊ አጀንዳ ልየታና ግብአት የማሰባሰብ ዝግጅት ላይ መሆኑንም ተናግረዋል። በቀጣይም እንደ ምክር ቤት አባል ኮሚሽኑ ዓላማውን ለማሳካት የሚያደርጉትን ድጋፍ አጠናክረው እንደሚቀጥሉ አረጋግጠዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ከውጭ ባልተጠበቀ ሁኔታ ሩሲያ፣ ዩክሬንና አሜሪካ ለቀጥታ የሶስትዮሽ የሰላም ድርድር በተባበሩት የአረብ ኤሚሬቶች አቡዳቢ ለመጀመሪያ ጊዜ ሊገናኙ ነው። ሩሲያ ወደ ድርድሩ ስትመጣ በመላው ዩክሬን የኃይል ኔትወርኮችና በመኖሪያ ህንጻዎች ላይ የምታደርሰውን የኃይል ጥቃትም አላቆመችም። ማርያማዊት ብጻተ ተጨማሪ አላት። የዩክሬን የሩሲያና የአሜሪካ ተወካዮች ዛሬ አርብ በተባበሩት አረብ ኤሚሬትስ የሚያደርጉት ንግግር ሩሲያ በዩክሬን ላይ ያደረገችው ሙሉ ወረራ ከተጀመረበት እንደ አውሮፓውያኑ አቆጣጠር ከ2022 ወዲህ በይፋ የሚደረግ የመጀመሪያው የሶስትዮሽ ድርድር ነው። የክሬምሊን ረዳት ዩሪ ኡሻኮቭ ሩሲያ ከዩክሬንና ከዩኤስ ተወካዮች ጋር በአቡዳቢ በጸጥታ ጉዳዮች ላይ ለመጀመሪያ ጊዜ የሚደረገውን የሶስትዮሽ የስራ ቡድን ስብሰባ እንደምትቀላቀልም አረጋግጠዋል። ዩሪ ኡሻኮቭ የሶስትዮሽ ንግግሩ በምን ሰዓት ሊጀመር እንደታቀደ የገለጹት ነገር የለም። ንግግሩ እንደሚኖር የተረጋገጠው የፕሬዚደንት ትራምፕ ልዩ መልእክተኛ ስቲቭ ውትኮፍና አማቻቸው ያሬድ ኩሽነር ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር ከሐሙስ መገባደጃ ጀምሮ ከ3 ሰዓት ለበለጠ ጊዜ ከተገናኙ በኋላ ነው። ኡሻኮቭ እነዚያን ንግግሮች በተለየ መልኩ ተጨባጭ፣ ገንቢ፣ እጅግ ግልጽና ሚስጥራዊ በማለት ገልጸዋቸዋል። የግዛት ጥያቄው ሳይፈታ በሞስኮና በኪየቭ መካከል ሰላም ማረጋገጥ እንደማይቻል የሩሲያ ወገን በድጋሚ አጽንኦት መስጠቱን ኡሻኮቭ ተናግረዋል። የዩክሬንን ቀውስ በፖለቲካዊና ዲፕሎማሲያዊ መንገዶች ለመፍታት ያለንን ፍላጎት ይዘን እንቀጥላለን። ይህ የማይሳካ ከሆነ ግን ሰራዊታችን በጦር ሜዳው የበላይነት ይዞ በሚገኝበት ወታደራዊ መንገድ ሩሲያ ግቦቿን ማሳካቷን ትቀጥላለች ብለዋል። ትራምፕና የዩክሬኑ መሪ ቮሎዲሚር ዜሌንስኪ ትላንት ሐሙስ ከስዊዘርላንዱ ዳቮስ የዓለም ኢኮኖሚ ፎረም ጎን ለጎን በሁለትዮሽ ስብሰባ ተገናኝተዋል። በኋላ ላይም ትራምፕ ኤርፎርስ ዋን በሚባለው አውሮፕላናቸው ላይ አብረዋቸው ተሳፍረው ለነበሩ ጋዜጠኞች እንደተናገሩት ምንም እንኳ የሩሲያና የዩክሬን የወሰን ችግሮቹ ስብስብ ቢሆንም በመካከላቸው ሰላም እንዲሰፍን የማመቻቸት ጽኑ ተስፋ እንዳላቸው ገልጸዋል። ትራምፕ በዚያን ጊዜ ፑቲንም ዜሌንስኪም ስምምነት ለማድረግ የማይፈልጉበት ጊዜያት ነበሩ፣ አሁን ግን ሁለቱም ስምምነት ማድረግ የሚፈልጉት ጊዜ ይመስለኛል ብለዋል። መረጃው የስካይ ኒውስ፣ ሲኤንኤን እና አርቲ ነው። ተመልካቾች ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁ ዜናዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር አመለወርቅ ሪሶ ቆይታ አደረኩኝ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ምሽት።